ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ አስተማሪና ወሳኝ የሆኑ ጥቅሶችንና እንዲሁም ግጥሞችን እንዲሁም ደግሞ አማርኛን ከመሰረቱ ፊደላትን፣ ቃላት እንዲሁም አረፍተ ነገርን የምናስተምርበት ቻናል ነው። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር በኦንላይን እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ መሆን ትችላላችሁ። በግሩፕ ወይም በግል በሳምንት 5 ቀን ከሰኞ እስከ ዓርብ ለአንድ ሰዓት ያክል በማታ ወይም በቀን እያስተማርን ነው የምንገኘው። የዚህ ድል ተካፋይ ትሆኑ ዘንድ እናንተም በቀጥታ ስልካችሁን ባዮ ላይ ያለ ከዛ ላይ አንስታችሁ መደወል ትችላላችሁ። ዛሬ ደግሞ ለየት ባለ ሁኔታ ግጥም የምትወዱ ሰዎች ካላችሁ ግጥምን እንዴት ማንበብ እንችላለን እንዲሁም መጻፍ እንዴት እንደምንችልና ከዚህ በተጨማሪ ደግሞ ዋናው ዓላማችን ግጥምን ማስነበብ ወይም ማንበብ አይደለም፣ ማንበብና መጻፍ። ከዛ ከፍ ስንል ደግሞ በግጥም መልክ የምናስተላልፋቸውን መልእክቶች ለእናንተ ይጠቅሟችኋል ብዬ ያሰብኳቸው መልእክቶች ነው ይዤላችሁ የመጣሁት። እነሱን ረጋ ብላችሁ መከታተል ትችላላችሁ። ከግጥሙ ላይ ብዙ አሪፍ የሆኑ ቁም ነገሮችን ታገኙበታላችሁ። ረጋ ብላችሁ ለመከታተል ሞክሩ። እንዲሁም ደግሞ በማንበብና በመጻፍ ቴሌግራም ግሩፕ አለ፣ እዛ ላይ ያስቀምጡልኝ። እያንዳንዱን እያረምኩ እያስተካከልኩ የመልክላችሁ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ እንሂድ። አስተማሪና ውስጥን የሚነካ ግጥም እስከ መጨረሻው አንብቡት። ግጥሙ ርዕሱ ምን ይላል? ተስፋ ይላል። ተስፋ ትልቁ ነገር የመኖራችን ሚስጥር ተስፋችን ነው አይደለ? የመኖራችን ሚስጥር ተስፋችን ነው። መቼም ይሄ የማይካድ ነው። እንቀጥል እስኪ። አንዴ ለማንበብ ያህል ረጋ ብዬ ነው ማነብላችሁ። በፊደላት ደረጃም ሊሆን ይችላል፣ በቃል ደረጃ ረጋ ብዬ አነብላችኋለሁ። መጨረሻ ላይ የግጥም ምንድነው የሚባለው? ቤት መምታቱ አለ አይደለ? ቤት መምታት የሚባል ነገር አለ። እሱንን ሪትሙን ጠብቄ አነብላችኋለሁ። አሁን ግን ለማንበብ ያክል ነው ማነብላችሁ፣ እናንተም እንድትረዱት ማለት ነው። ችግርህ ጠንክሮ ያለቅጥ ቢሰፋ ችግርህ ጠንክሮ ያለቅጥ ቢሰፋ ጨለማው አይሎ ብርሃንህ ቢጠፋ ጨለማው አይሎ ብርሃንህ ቢጠፋ ፀሐይዋ ጠልቃብህ ካፊያው ቢያካፋ ፀሐይዋ ጠልቃብህ ካፊያውም ቢያካፋ የዕለት ውጣ ውረድ ቢሆንም ሚያለፋ የዕለት ውጣ ውረድ ቢሆንም የሚያለፋ መሸማቀቅ በዝቶ አንገትህ ቢደፋ ሁሉም ያልፋል የሚል እንዳታጣ ተስፋ ሁሉም ያልፋል የሚል እንዳታጣ ተስፋ። ኦኬ፣ ይሄን ይመስላል መንባቡ ስናነበው፣ በፊደላም በቃልም ደረጃ ስናነበው ይሄን ይመስላል። ነገር ግን ወደ ግጥሙ እንምጣና የግጥም ሪትሙን ጠብቀን እናንብበው። ረጋ ብላችሁ ተከተሉኝ። ችግርህ ጠንክሮ ያለቅጥ ቢሰፋ
ጨለማው አይሎ ብርሃንም ቢጠፋ ፀሐይዋ ጠልቃብህ ካፊያውም ቢያካፋ የዕለቱ ውጣ ውረድ ቢሆንም ያለፋ መሸማቀቅ በዝቶ አንገትን ቢያስደፋ አንገትህ ቢደፋ ሁሉም ያልፋል የሚል እንዳታጣ ተስፋ እንዳታጡ። ተስፋ ከቆረጣችሁ ሁሉም ህይወት ተቋረጠ ማለት ነው። የዚች ዓለም የመኖር ህይወት የተመሰረተችው በተስፋ ላይ ነው። ሁላችንም ነገ እንደዚህ እንሆናለን በሚል ተስፋ ነው እየኖርን ያለ ነው። ስለዚህ ማንኛውም ሰው ተስፋን እንዳይቆርጥ የሚያስተምር ትምህርትና እንዲሁም ደግሞ በግጥም ውስጥ የሚያስተላልፈው መልእክት በጣም ትልቅ መልእክት ያለው ስለሆነ እናንተም ይህንን በማንበብና በመጻፍ በመረዳት እንዲሁም ደግሞ ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ አማርኛን ማንበብና መጻፍ የተቸገራችሁ ከመሰረቱ ከፊደላት ጀምሮ እስከ የትኛውም ደረጃ እያስተማርን እንገናኛለን። በሳምንት 5 ቀን ከሰኞ እስከ ዓርብ ባሉ የሥራ ቀናት በማታ ወይም በቀን ፕሮግራም እናንተም በሚመቻችሁ ብቻ የእናንተን ዕውቀት መሰረት ያደረገ ትምህርት እየሰጠን እንገኛለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።